በስተት በጣም የሚነሳ አንድ አገልጋይ አለ ለዚህ ሰው መነሳት እሱ ነው አስተዋጽኦ ያደረገው አሁን ሐዋርያው ዲዲያ በሚባል ስም የሚጠራው አዳማ አገልጋይ ሁለቱን አስተዋወቅኳቸው ከዛ ያ ፍጥነትና ያ አካሄድ ስላልጣመኝ ራስን አገለልኩ ማለት ነው አንዳንዶች እሱ አይደል እንዴ ዋናው ከፍቶ የለቀቀው Jesus Wonderful Church መጥቶ እንደሚያደርግ የሚባል ሁሉ የሚያውቀው ቲቪውን የሚከታተል ሰው ሁሉ የሚያውቀው ጉዳይ ነው ማለት ስልጣን ገንዘብና ዝና የኢትዮጵያ ሕዝብም አጨብጨበ ሁሉ ነገሮችን ተቀበለ ስለዚህ አንተ እንዳሰብከው አይደለም ነገሮች ይሄዱት ያ እኔም ወርጄ አይደለም በቃ ሼፕ ለማድረግም እንቅስቃሴ ላይ በነበርኩ ሰዓት ላይ አባት የተባሉ በአገር ደረጃ እውቅና ያላቸው ሰዎች ከጀነጥቀው ይዘው ሲሉት መነሻ ላይ በትንቢትም ሲሳሳት አይተኸዋል አይኔን ወደ አገልጋይነት ማምጣት ማለት አንድ ሰው ከሙታን ማስነሳት እንደማለት ነው በና በእንጭጭነት ደረጃ አንዳንድ ሰዎች ጨዋ መስለው ሊታዩት ይችላሉ ትሁት መስለው ሊታዩት ይችላሉ ስልጣን ከመጣ በኋላ ገንዘብ ከመጣ በኋላ ሰው ውስጥ የሚወለድ ምንም ነገር የለም መጀመሪያ የነበረች ጭላንጭል ነገር ነች ጎልታ መጥቷ በዛ መሃል ነው ግዝበት ምን አንገትን ሊቀና እንዳደረገ እሳት እንድብልጭ ብሎ ሰው ነው እቺ ነው ታከለ በሰውነት ላይ ወደቀ ጫውኩኝ ነው የሆነ ነገር ምን እንደሆነ እንግዲህ ማቆም እኔ ደግሞ ያ ነገር እንዲታወቅ አልፈልግም እንደገና ደግሞ ያው ቸርችን ፕላንት አደረክ እያንዳንዱ ኢትዮጵያ ውስጥ ያለ አገልጋይ በሙሉ ከሆነች እናት ቤተክርስቲያን ጓዳ ውስጥ ነው ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት የምናቀርብላችሁ ዝግጅታችን ነው እንግዲህ በአንጾኪያ ሙቭመንት ከምናከናውናቸው ስራዎች አንዱ መመከትና ማጥቃት ነው እንግዲህ መስበክ መርዳት መመከትና ማጥቃት መሪነት የሚሉ አራት መዎች ላይ እንሰራለን ከአንጾኪያ ቤተክርስቲያን የቀዳናቸው ናቸው ከነሱ ውስጥ አንዱ የሆነው የዛሬ በመመከትና ማጥቃት ስራ ላይ ከመናከናውነው አንዱ ቃለ መጠይቅ ነው የጋራ የውይይት መድረኮች ነው ለሌሎች ሰዎች ደግሞ የምንሰጠው የተለያዩ ትምህርቶችን እንዲያስተምሩ የምናደርግበት በመከላከልም ላይ አፖሎጀቲክስም ላይ እንዲሁም ደግሞ ማጥቃት ወይ ማፍረስ የሚለው ፖለሚክስ የሚባለው እዛ ላይ ደግሞ መስራት የሚገባንን ነገር ሰዎች የያዙትን አስተምሮ የያዙትን ከክርስቶስ ውጪ ሌላን ነገር አግዝፎ የሚመለከት ያንን የማፍረስ ስራ የምንሰራበት ነው ስለዚህ ዛሬ ከሱ አንዱ በሆነው ጉዳይ ላይ እዚህ እንግዳ አድርጌ የጋበስኩላችሁ የተወደደ ወንድም አለ ነብይ አዲስ ይባላል ነብይ አዲስ ጥሪያችን አክብረ ስለመጣ ጌታ ይባርክ ማለት ፈልጋለሁ Thank you pastor ተባረክ እንግዲህ ዛሬ ካንተ ጋራ የምናወራበት ሞር ከስተት አሰራር አንፃር ነው በቀጣይነት ብዙ እንደምንሰራ አምናለሁ ነገር ግን መነሻ እንዲሆነኝ ግን ወደ ዋናው አጀንዳችን ከመሄዳችን በፊት ነብይ አዲስ ማን ነው የዋላ ታሪኩ ምንድነው ወደ አገልግሎት እንዴት መጣ የሚለውን እስቲ ክብር ለእግዚአብሔር ይሁን አሜን እንግዲህ አዲሱ ባላለው የተወለድኩት ወደ ደቡብ ክልል ቢዶል ለምትባል ከተማ ነው ተወለድኩት ያደግኩትም ቢዛኑ እስከ ሃይ ስኩል እዛ ተማርኩኝ ፋሚሊዎቼ መካኒስቶስ ናቸው በሃይማኖት በባክግራውንዴ እግዚአብሔር ፈቃድ ሆኖ ጥሩ ሰፈር ላይ ያደግኩት እግዚአብሔር ይባርካቸው በጨዋነት አሳድገውኛል ያው ከልጅነት ጀምሮ ለተለያየ አይነት ሱስ ተጋልጬ አይደለም ያደግኩት እንደዛ አድጌ ያለው ሃይ ስኩል አካባቢ ደግሞ በጓደኞቼ በኩል ጊዶላ አማኑኤል ህብረት ቤተክርስቲያን ተቀላቀልኩኝ እዛ ነው እንግዲህ ወደ 98 ዓመተ ምህረት ወደ መንፈሳዊ መነቃቃት ውስጥ ተገባሁት እዛ እግዚአብሔር ኃይል አገኘኝ ከዛ የነቢያት አገልግሎት ልምምዶች ውስጥ እዛ ነው የጀመረኝ ማለት ነው የኔ መስላል አስተዳደጊ ከዛ ሃይ ስኩል በኋላ ዩኒቨርሲቲ የገባበት ሁኔታ አለ ወይስ ትምህርት ሃይ ስኩል ላይ ተገታ እግዚአብሔር ይመስገን ጌታ ረድቶኝ እንግዲህ ከአንዳ ክፍል ጀምሮ የደረጃ ተማሪ ነበርኩኝ እኔ ኦኬ እና ትምህርት ላይም ጌታ በጣም እየረዳኝ ስለነበር አዋሳ የግል ትምህርት ቤት በተሻለ ሁኔታ እንድማር እድል ተመቻችቶልኝ አዋሳ ኢቫን ትምህርት ቤት ታውር ተራራ ስር ነው ያለው ኢቫን ትምህርት ቤት ይባላል እዛ ፕሪፓራቶሪ ተማርኩ ማለት ነው 11ኛ እና 12ኛ ክፍል እዛ ጨረስኩኝ ፕሪፓራቶሪ ውጤት መጣልኝ ሐዋሳ ዩኒቨርሲቲ ጤና ገባው ማለት ነው ኦኬ እዛ ተማርኩኝ
2005 ዓመተ ምህረት ደግሞ ከዛ ግራጁዌት አድርጌ ወጣሁ። ዋው! ስለዚህ ሐዋሳ ዩኒቨርሲቲ ተመርቀሃል በጤና? ዋው! በዛ ወደ ስራ ገባህ ወይስ ወደ አገልግሎት ሄድክ? ያው እንግዲህ እኔ ከዛ በፊት ኦልሬዲ 10ኛ ክፍል ውጤት እየጠበቅኩ ያለ ነው የእግዚአብሔር ኃይል የሚል ወደ ህይወት የመጣው። ኦኬ። እና አገልጋይ እንደሚሆን ህዝቡ ላይ ብዙ ነገር እንደሚሰራ ጌታ ብዙ ነገሮች እየተናገረኝ ደግሞ የኃይል ልምምዶችን ብዙ ስለነበሩ ከዛ ጊዜ ጀምሮ በቃ የትምህርት ላይን ላይ ያለውን ነገር ወደ ስፒሪቹዋል ነገር ሽፍት የማድረግ በስፒሪቹዋል ነገሮች ዙሪያ የማጥናት የመዘጋጀት ላይ ፈોከስ ያደረኩ ነበረው። ግራጁዌት አድርጌ ኦልሬዲ በስራው ላይ እንደማልቀጥል አቅ ነበርና ከዛ በኋላ ግራጁዌት ካደረኩ በኋላ 2 አመት የማጥናት ላይ ነበር ፎከስ አደረኩት። አነባለሁ፣ እጸልያለሁ፣ ዝግጅት ላይ ነበር ፎከስ አደረኩት፣ ስፒሪቹዋል ዝግጅት ላይ። ወደ ኋላ ልመልስና የ10ኛ ክፍል ላይ የደረሰብህ መንፈሳዊ ኢንካውንተር ወይም ያጋጠመ ኢንካውንተር ምን ነበረ? ያንተ ስቅድ ነበረ ወደፊት አገልጋይ መሆን? እኔ ፓስተር እኔ ያው አጋጣሚ ሆኖ ቤታችን ከጊዶል ከተማ መካነ ኢየሱስ ቤተክርስቲያን አጠገብ ነው ያለው። ኦኬ። ከልጅነት ጀምሮ ያለውን ቸርች ውስጥ ያለውን አክቲቪቲ ሁሉ ነገሮችን የማየቱ እድሉ አለኝ። አገልጋዮች ትሪት የሚደረጉበት መንገድ ያለው ነገር ብዙ ነገሮችን አያለውና ለአገልግሎት ምንም የሚያነሳሳኝ ነገር አልነበረም። በቃ በዛ ላይ ተደምሮ ደግሞ የደረጃ ተማሪ ከሚባሉት መካከል ነኝና ባለው ማህበረሰብ አሁን ዶክተር መሆን ኢንጂነር መሆን እንደዚህ ነገሮች ነው ፕሮሞት የሚደረገው በፋሚሊም ደረጃ እና በቃ እኔ ካሉት ወይ ዶክተር ወይ ኢንጂነር ሆናለሁ ወይ በቃ ወይ ፓይለት ሆናለሁ የሚል አይነት ድሪም ነበር ያለኝ ማለት ነው እንጂ አገልጋይ የመሆን አይነት ጨርሶ ህልምም አልነበረም። ግን 98 ዓመተ ምህረት ላይ ያው ከዛ በፊት ትንቢቶች ይመጣሉ እንዲህ ጌታ ይፈልጋል። እኔ ደግሞ ስንት ቤተክርስቲያን ውስጥ የሚጸልይ ሰው ይያለ ጌታ ሆይ ላገለግል ይፈልጋለሁ ኃይል ስጠኝ የሚል ስንት ኳየር ይያለ እኔ ቸርች አንድ ቀን ለገባው ሰውዬ እንደ ትንቢት ይመጣል እንዴት አገልጋይ ይሆናል ይባላል። ለዛውም ደግሞ ለማልፈልግ ሰውዬ አካዳሚክ ነው እዚህ ጋር እየሰራው ያለሁት ምናምን ያልኩኝ ውሸት ነው ብዬ ትግል ነበር የእግዚአብሔር ኃይል እስካገኘ ሰዓት ድረስ ማለት ነው። 98 ዓመተ ምህረት አማኑኤል ህብረት አመልክ ነበር። አባልነት እዛ ሆነ እና ጸልያለሁ ከዛ ያለ 98 ሐምሌ ወር ላይ ነው። ሐምሌ ወር አርብ ቀን ነበር። አርብ ማታ እንግዲህ ጓደኞች አሉ እዛኔ ካሳውና ቢተው ባሉ ለጓደኞች ነበሩ እና አማኑኤል ቸርች አድሬ በቃ እዛ ሊጸልይ ነው ገባሁት። ጸልይ በገባሁበት ነው እንግዲህ ገና በቃ ትንሽ አርፌ ተነስቼ እየጸልያለሁ ባልኩበት ሰዓት ነው። እንዴት ነበር እስቲ አመጣጡን ንገረኝ። ምን ታየክ? ምንድን የሆንከው? ያ እንዴት ነው እኔ መጣሁ ለመጸለይ ውስጥ ሸክም ሞላ። ቀኑ ሙሉ ደስ ያለኝ ነው አልኩት። ቀኑ ሙሉ ደስ ያለኝ ነው አልኩት። ከዛ አንድ አገልጋይ አግኝቻለሁ ዛን ቀን ማከብሩ አንድ አስማማ መባል አገልጋይ ነበርና እሱን አግኝቼው ስለ እግዚአብሔር ቃል ያወራኝ ስለ ፊውቸር ስለ አንድ ነገር ምከረኝ ይለዋሉና እኔ እንግዲህ ሐሳብ የለኝም ግን እንዴ ነገሮች ትንቢቶች ይነገራሉ ታውቃለህና ምን ትመክረኛለህ ያልኩ እግዚአብሔር ቃል ያወራኝ ዋለ። ክረምትም ስለነበረ እና ያው ውጤት ማትሪክ ውጤት የጠበቅኩ ነው በሰዓቱ ሰውነቴ ላይ ደስታ ይሰማኛል። ዝም ብዬ ስለ እግዚአብሔር ነው ማስበው ቀኑ ሙሉ እንደዛ አሰብኩ ዋልኩ። ከዛ ቸርች ግቢ ሄድኩ። ሁለት ጓደኞችን አገኘሁ። ወደ 1 ሰዓት አካባቢ ነው የሚሆነው። እዛ እነሱ እራት እዛው ግቢ አንደኛው ኪቦርድ ያጠናል አንደኛው ደግሞ አገልጋይ ነው በሰዓቱ እና እኛ እራት እንሰራለን። እራት አልበላንም። አንዳንዴ ውጪ ይበላሉ አንዳንዴ እዛው ቸርች ግቢ ይሰራሉ። ቢሮ ነገር አለ እና እንደዛ ሲሉ ኦኬ እኔ ደግሞ እዚህ ጋር ትንሽ ልንበርከክና ማታ ላይ እናንተ ሲተኙ ቀስቅሱኝና አዳራሽ ገብቼ ጸልያለሁ አልኳቸው። ያኔ የነበረኝ ልምድ ምንድነው ጌታ ሆይ 9 ሰዓት ላይ ከሌሊቱ ቀስቅሰኝ ካልኩኝ እዛው ሰዓት ልክ 7 ሰዓት ከ59 ወይ 58 አካባቢ የሆነ እጅ መጥቶ በቃ ያነቃኛል። ምንም ራእይም ላላይ ይችላልው ግን ድንገት ነቃለሁ። ስነቃ ልክ ከቀኑ 6 ሰዓት የነቃው ያክል ነው የሆነው። ኦኬ በቃ ብንን እላለሁ ማለት ነው። አዛን በቃ ጌታ ያልኩ ሰዓት እንደሆነ አያለው በዛ ሰዓት ነው ጌታ ቀሰቀሰኝ ላለው ጸሎት ገባለሁ ማለት ነው። እንደዛ አይነት ነገር ናቸው ነበሩኝና ያ ስለነበረ ለነሱም ነገርኳቸው። እነሱም ለነገሩ እነሱም ባይቀሰቀሱኝ ችግር የለውም ምናምን ብዬ ሄጄ ክላስ ውስጥ ገባውና የምተኛበት ክላስ ውስጥ ማለት ነው። እዛው ቸርች ቢሮ ነው። በዚህ በኩል
ሰፊ ሁለት ሰው ምናምን ማስተኛት የሚችል ፍራሽ አለ። መደብ ነገር ደግሞ ቀጭን ፍራሽ አለች ማለት ነው። እና በብዛት ካደርኩ እሷ ላይ ነው የሚተኛው። መጣው ገባው እሷ ላይ እንዲህ በሆደ ተኛው። በሆደ በተኛውበት ደስታ በላይ ላይ እንዲፈሳል። በቃ ልክ ብርድ ልብስ እንዲህ ሰው ላይ እንደሚያለብሱ ነገር ሙሉ ለእንተናይ ደስ ይለዋል። በቃ ደስ ይለኛል እና ልክ ይፈጥናል። ያ ላይ የሚመጣው ደስታ ይፈጥናል። ሁሉ ነገር ደስ ይለኛል። ግራ ገባኝ፣ ፈራው። በቃ ፈራው። ትንቢቶቹ መሀል ላይ ትዝ ይለኛል። እንዴ ሌላ ነገር ሊያደርገኝ ነው አልኩ። ማገልገልም አልፈልግም እኔ በዚህ በኩል እና ደነገጥኩና ቤተውን ባለውን ጓደኛዬን ጠራሁት። ቤተው እንዲህ የሆነ ነው ዛሬ እንዴት ተሰማኝ ነው ምንድነው ምናምን ነገር አልኩ። እዛ ያ ጓደኛዬ በሳቱ ብዙ በመንፈሳዊ ልምዶች ውስጥ ጥሩ አገልግሎት ውስጥ ነው ያሉት እና አይ አዲስ እግዚአብሔር መልካም ነው አንተ አዋቂ ነህ በልና ተኛ አለ። ይሄን ቃል ነው ተናገረው። ልክ በሩን ስቦ ዘግቶብኝ ወጣ ማለት ነው። ልክ ሲወጣ ከቤት ውስጥ አየር ይዞ ወጣ ነው መሰለኝ። በቃ የሆነ ህዋ ላይ ገባው ለመሰለኝ። ሁሉ ነገር ጸጥ አለ። ልክ እንደ ሰመመን እንዲህ የሚያስተኛ ነገር ተኛ የሚል አይነት ህልውና ላይ መጣ ማለት ነው። ደስ የሚል ነው እና ምን ሊያደርገኝ ነው ምናምን ነገር ብዬ እየፈራው እንደ አልተኛም እንደዚህ ሆኖ አልተኛም ምናምን አልኩ። በዛ መሃል ነው በቅጽበት ምን አንገቴን እንዲቀና እንዳደረገ አለቀ። እሳት እንደ ብልጭ ብሎ ሲወርድ ነው ማቀው እቺ ነው የምታክል። ስለዚህ ሰውነቴ ላይ ወደቀ። ጨውኩኝ ነው የሆነ ነገር ምን እንደሆነ እንግዲህ ማቀው ያነበብኩት ማቀው ነገር የለም በሳቱ ነው። ልክ ሲል የሆነ እጅ ላይ መሬት ላይ በተኛበት ቦታ እንዲይዞኛል። ልክ እንደረጋጋ አይነት ነገር ያዘኝ ነው መስለው እንደዛ በቃ ጸጥ ብያለሁ። መንፈራገጥ የለም ምንም ነገር የለም። ኃይል ነው በቃ መጣብኝ። እንደምንድነው ብዬ ጨውኩኝ። ጓደኞቼ ሊጠራ ነው እንግዲህ ጮሄቴ ስል ከወደ ውስጥ ልክ እንዲህ ከጀርባዬ ሰውነት ላይ ወደቀው። ከወደ ውስጥ ይገላበጣል። ሌላ ቋንቋዎችን ማወራው አሁን አማርኛ እንደማወራው ኖርማል ማለት ነው። በቃ እንደዚህ ሆኖ እኮ አይነት አወራለሁ። በቃ እንደ ለጓደኞቼ የሆነ ጮሄት ላደርስ ነው እንትን ያልኳለሁ። ሌላ ቋንቋ ነው ማወራው። ጓደኞቼ ምንድነው ኤሌክትሪክ እንደያዘኝ ነገር ደንግጠው ነው ረቅጠው ገብተው ቼክ ሲያደርጉ አዲሱ ምንድነው ሲሉ ሌላ ቋንቋ እያወራው ነው። ደነገጡ፣ ዘግተው ወጡ። አንድ ሰዓት ከምናምን ጀመረኝ እስከ 3 ሰዓት ድረስ ቋንቋዎች ይቀያየራሉ። በቃ በትንሽ ደቂቃ ውስጥ ይቀያየራል። ቋንቋ ኖርማል ቋንቋ ነው የማወራው። እኔ እንደዚህ አማርኛ እንደማወራው ማለት ነው። እንደዛ አይነት ነገሮች ሆኑ። 3 ሰዓት አካባቢ ራስን አረጋጋው እንደምንም ብዬ ከትንቢቶቹ ትዝ አሉኝ። በግድ አገልጋይ ሊያደርገኝ ነው ምናምን ብዬ አለቀስኩ። ከፍቶኝ በቃ አለቀስኩ። ምክንያቱም እኔ በመካነ ኢየሱስ ቸርች በፋሚሊ በኩል አባልነቱ ቢኖረኝም ዲፕ ነገሮችን ስለ መለኮታዊ ልምምዶች ስለ አንዳንድ ነገሮች እንደዛ አይነት ካሪዝማቲክ ልምምዶች ዙሪያ ሲሰማ አይደለም ያደኩት። ብዙ እንደዚህ የኃይል አገልግሎት የተለመደበት አይነት ቸርች አይደለም። አሉ ህልም የሚያዩ አንዳንድ ነገሮች አልፎ ነገሮች ይኖራሉ። ግን በዚህ ደረጃ ማቀው ነገር የለም። አማኑኤል ቸርች ላይም በሰዓቱ ፓስተር ፍሬው ማሞ ይባላል። አሁን አዋሳ አማኑኤል ቸርች አንደኛው ብራንች ላይ ነው እያገለገለ ያለው ማለት ነው። እና በዛው ሂደት ውስጥ እዛው ቸርች ላይ ደግሞ ላገሩ የሚባል ነብይ ነበር በሰዓቱ። ከፓስተር ጋር ጓደኞች ናቸው ምናምን። ማታ ላይ ህልም አይቶ መጣ እና ጠዋት ላይ መጣ። ከዚህ ልምምድ በኋላ ማለት ነው መጣ። እግዚአብሔር አምላክ ማታ ላይ ያሳየህ ነገር አለ፣ ያ ነገር ከኔ ነው ይላል። ምንድነው ተፈጠረው አለኝ። እንደዚህ ነው አልኩ። ጸልየልኝ። ጌታ ስለ ደስቲኒ የሚናገረኝ ነገሮች ነገረኝ። ይሄን ይመስላል። በቃ ከዛ ቀን ጀምሮ እንግዲህ እስከ ዛሬ ቀን ድረስ እንዲጸልይ ኃይል ነው የሚመጣብኝ እኔ። በቃ እስከ ዛሬ ድረስ የደረስኩት እኔ በእኔ አይደለም። በቃ ያኔ የተገለጠብኝ ላይ የመጣው ኃይል ይመራኛል። ከሰዎች ጋር ባለኝ ኮሙኒኬሽን በውሎ በእያንዳንዱ ነገሮች ጋይድ የሚያደርገኝ ኃይል አለ አብሮኝ። በቃ ያ ነው እዚህ ያደረሰኝ እንጂ አሁን እንደ ሰው ጌታ ማገልገል መውደድ ምናምን የሚባለው ነገር የልጅነት ቅናት አይደለም። በዚህ መንገድ ነው እንግዲህ ወደ አገልግሎት መጣሁት ፓስተር። ከዛ አገልግሎት ጀመርክ? ኢሚዲየትሊ አገልግሎት አልጀመርኩም እኔ። እሺ። ከዚህ በኋላ እንግዲህ ቸርች ላይ በብዛት የተለመደው ምንድነው አንድ አገልጋይ ላይ የሆነ ነገር ሲመጣ በቃ በ90ዎች ውስጥ በተለይ በቃ እንትና ላይ የሆነ ቅባት መጥቶበታል የተቀባ ልጅ ተነሳ የሚባል ነገር አለ። እኔ ደግሞ ያ ነገር እንዲታወቅ አልፈልግም። ማንንም በቃ እኔ በትምህርት ሰው እንዲያቀኝ እንጂ በአገልጋይነት ሰው እንዲያቀኝ አልፈልግም። እና ይተቀመባለሁ ባንተ ይናገራለሁ አፍቴ ሆነኛል ምናምን የሚሉ ነገሮች ይነገራሉ በዛ እንደ ትንቢቶች። እግዚአብሔር ሆይ ሙሴ ለዚህ ለእስራኤላውያን ማን ነው አንተን የላከው ብለው በጠየቁኝ ጊዜ ምን ብዬ እናገራለሁ ብሎ አንተን ጠየቀ። አላቅም ይሄ ዕውቀት ከየት እንደመጣ ዛን ጊዜ
እንደዛ ብሎ ጠይቀዋል። ዘጸአትን አነበብኩት ድንገት ከፍቼ ይሄ እውቀት መጣ። እንደዛ ብሎ ጠይቀ ለዛ ብለ ደህንነት የተማርኩት አማኑኤል ላይ ነው። እና ያው ዛኔ የሙሴ መጽሐፍት ትላለ የህግ መጽሐፍቶች ትላለ የመጽሐፎችን ዲቪዥን ደህንነት ላይ ትማራለህ። እና 5 መጽሐፎችን ጽፏል። እግዚአብሔር ለኔ በሳቱ የነበረኝ መረዳት ሙሴ ይሄን ጥያቄ ስለጠየቀ ነው እግዚአብሔር አምላክ ስለራሱ እንደዚህ ግልጥ አድርጎ የእስራኤል ህዝብ ህግ ሁሉ ከዚህ ፍጥረት ጀምሮ የሰጠው ይሄን ጥያቄ ስለጠየቀ ነው ብዬ ነው የተረዳሁት። በሳቱ በነበረኝ መረዳት እንደዛ ተረዳሁ። አንተ ለህዝቡ እንደሚገባ መተንተን ማብራራት በሚችልበት ዕውቀት ደረጃ እስካላደረስከኝ ድረስ አሁን አልፈ በእነት የምትናገር ከሆነ እክድሃለሁ። እኔ አልጠጣም አልቀምም ምንም ሱስ የለብኝም ያን ቀን ጀምራለሁ አንተ በእኔ አልፈ የምትናገር ከሆነ በቃ እግዚአብሔር እነዚህ ነገሮች ይጠላል አይደለ እነዛ ነገሮች ነጃ አደርጋለሁ በልህ ብዬ ነው መጽሐፍ ቅዱስ ከፍቼ ነው እንደዚህ ያልኩት። ከዛ በኋላ በቃ ህይወቴ ምድረ በዳ ሆነ ማለት ነው። ምድረ በዳ ሆነ በቃ ከዛ ቤተሰብ የሆነ ሳለ ጸባያቸው ይቀየራል። እንደ ባዳ በጣም እንጎት በተለይ ፕሪፓራቶሪ በማሳልፍበት ጊዜ ከአቅም በላይ በቃ ብቸኝነት ጊዜ አሳልፌያለሁ። በዙሪያዬ እግዚአብሔር ጓደኞችን ይሰጠኛል የሚወዱኝን ምናምን አፕሪሺየት የሚያደርጉኝ። ከዛ ውጪ በቃ ብቸኝነት ጊዜ ነበር ማሳልፈው። ከጓደኞቼ ጋር የተጫወትኩ ያለ ጸልይ የሚል ኃይል ይመጣብኛል ምናምን ኢሚዲየትሊ ድሮፕ አድርጌ ሄጄ ለ2 ሰዓት ከምናምን ለ1 ሰዓት ከ40 ሚኒማም ነው በቀን ውስጥ ለ1 ሰዓት ከ40 በተለይ 2001 2002 እንደዛ ነው ጸልይና ማሳልፍ ነበር። እና አብዛኛው ጊዜን ሮጬ ወደ አገልግሎት አይደለም የገባሁት። ጸሎት መጽሐፍ ቅዱስ ማንበብ ጸሎት እንደዛ ነው አሳልፍኩት። እና ፎር ዘ ፈርስት ታይም ማረሳው አገልግሎት የጀመርኩት 2002 ክረምት ነው። ለመጀመሪያ ጊዜ ጊዶላ ማኑኤል ቤተክርስቲያን ላይ ስብከት እንዲሰብክ ድል ተሰጠኝ። ለመጀመሪያ ጊዜ እዛ እናቶች የጸሎት ቡድን ጋር እጄ ጸልያለሁ የሚጸልዩ ጋር ጸልያለሁ ምናምን ነገር ሌላ ነገር ውስጥ ግን አልገባም ነበር። ያድል ተሰጠኝ። እዛን ጊዜ በቃ አገለገልኩኝ። ከዛ ውጪ በቃ አገልጋዮችን መክራለሁ። እንደዛ ነው ማሳለፍ ነበረው ማለት ነው። ጉጉቱም ብዙ ስላልነበረኝ ጉጉቱም የማገልገል ምናምን መውጣት ምናምን ጉጉቱ አልነበረኝ። ይሄንን ነበር የሚመስለው። እስከ ፕሪፓራቶሪ የነበረው መንገድ ይሄን ይመስላል። ዩኒቨርሲቲ ሲገባ እግዚአብሔር ረድቶኝ ያው በጣም ስለምጸልይ ያው እንድጸልይ የሚያደርገኝ እግዚአብሔር መገኘት ጸጋው ስላለ እንደዛ ስለማሳልፍ ያገኘሁት ሰው ሁሉ መምከር ነው ስራዬ። ለ2 ሰዓት ከአንድ ሰው ጋር ቁጭ ልል ይችላል። በቃ አንተ ለምንድን ነው መጣኸው ምናምን ግቢ ውስጥ ጓደኞች እስኪሉኝ ድረስ በጌታም ይሁን አይሁን ከሰውየው ጋር ቁጭ እላለሁ ለ2 ሰዓት አዳምጠዋለሁ መክረዋለሁ። ከዛ ጓደኞቼን ሰበስባለሁ እጄ ጸልያለሁ። በቃ በኔባች በተለይ ከ2002 እስከ 2009 ባለው ውስጥ በአዋሳ ሪፈራል ያለፈ በዛ ባች ውስጥ ያለፉ ተማሪዎች ያቆኛል በደንብ ያቆኛል። ከዛ በኋላ ያው ወደ አገልግሎት በስፋት ገባ። እንደገና ደግሞ ያው ቸርችን ፕላንት አደረክ። የት ነበር ቸርች ፕላንት ያደረከው? እሱ አዋሳ ነው። አዋሳ ነው። ኦኬ። አሁን እንግዲህ ወደ ዛሬው ፎከስ አድርገን የምናወራበት ጋር ልምጣልህና አዋሳ ላይ እያለህ አንተ ዛሬ ላይ ያው በስተት በጣም የሚነሳ አንድ አገልጋይ አለ እስራኤል ዳንሳ ወይም ጂሰስ ወንደርፉል ቸርችን የመሰረተው ሰው ነው። እና ከሱ ጋራ የተገናኘህበትና እሱም ደግሞ በቴሌቪዥን ላይ ሲናገር እንደሰማሁት እኔም ይሄ ሰው ነው እዚህ እንድደርስ የረዳኝ ሲል ሰምቻለሁ። እና በተለይ መነሻው ላይ እንዳገዝከው ያንተንም ቸርች ወይም አንተም የተከልካትን ቸርች እሱ ይገለገልባት ዘንድ እንደሰጠው ከዛም አልፎ የሱን ራይ ትቶ የኔን ራይ ያገለገለ ይገኛል ብሎ ሁሉ የመሰከረበት ነገር አይቻለውና ለዚህ ሰው መነሳት እሱ ነው አስተዋጽኦ ያደረገው የሚል ደግሞ ሌሎችም ሲያወሩ ሰምቻለሁ። እንደውም አንዳንዶች እሱ አይደል እንዴ ዋናው ከፍቶ የለቀቀው የሚል ነገር ሁሉ ስላለ ምንድን ነበር ግንኙነታችሁ? ባይላ ፈሰሰ በየማምነው ስጦታ አንድ ሰውን በቀረብኩ ከሱ ጋር ከጸለይኩ ወይም ደግሞ እንዲያጠገቡ ላይ ከቆየው በኋላ ሰውየው ላይ ያለውን እግዚአብሔርን ጥሪ እንዲያ ያረጋኛል እግዚአብሔር መንፈስ ጸጋ ስጦታው መለየት ከዛ በኋላ ያንን ሰው ማገዝ ፖቴንሻሉ መለየት ከዛ ያ ፖቴንሻል የሆነ ቦታ እንዲደርስ የማገዝ ሸክም ውስጥ ላይ አለ። ይሄ ሸክም ውስጥ ላይ አለና
አው ዩኒቨርሲቲ ላይ በነበርኩ ዘ ዋን ቱ ዋን ሰዎችን የማገኘው ከዛ አንፃር ነው በቃ ጊፍትድ የሆኑ ፖቴንሻል ያላቸውን ሰዎች ቁጭ አድርገ ካውንስል አደርጋለሁ አድቫይስ አደርጋለሁ እንደገና ደግሞ በተለይ ይሄ በካሪዝማቲክ ጊፍት ዙሪያ አጠናለሁ እኔ ወደ ጥያቄህ ከመምጣት በፊት በ98 ዓመተ ምህረት ነው ለመጀመሪያ ጊዜ የካሪዝማቲክ ነገሮች ዙሪያ በደንብ እንዳጠና ሚከሲ ይመስለኛል የተጻፈው አንድ መጽሐፍ የመንፈስ ቅዱስ ልምምድና ካሪዝማቲክ ቀውሶች የሚል ወደ 300 ምናምን ገጽ ቮልዩም አለው መጽሐፍ 98 ዓመተ ምህረት አግኝቻለሁ እኔ እና ዓለም አቀፍ ዙሪያ ያሉ ብዙ ታሪኮችን ይዳስሳል ያ ነው የሚባለው እዛኔ እና ከዛ ውስጥ ላይ የተጸነሰው ነገር ምንድነው ጊፍቶች ሼፕ ካልተደረጉ ከሆነ መስመር ይወጣሉ የሚለው አስተሳሰብ 98 ነው ላይ የተጸነሰው አላቀም ያ መጽሐፍ ሳነብ ነው የተጸነሰው ያ ነገር ከዛ በዛ መንፈስ ነው እንግዲህ አገልግሎት ላይ ያለው አሁን እዛ ሐዋሳ ላይ ነው በማገለግልበት ሚኒስትሪ ውስጥ ወጣቶች አሉ በጸጋ ስጦታ ዙሪያ ያስተምራለሁ በነቢያት አገልግሎት ዙሪያ ያስተምራለሁ በጸጋ ስጦታ አጠቃቀም ዙሪያ ያስተምራለሁ ካራክተር ዙሪያ ያሉ ነገሮችን በደንብ አስተምራለሁ እኔ ላይፍ ስታይልን ያውቁታል እኔ ከዛ መተነሳ ያንን ሳስተምር እዛ ውስጥ የነበረ አንድ ልጅ ተወድሮስ ሙሉ ነው ይባላል ሙሉ ስሙ የሶዶ ልጅ ነውና ያ ልጅ እኛኮ ሳፖርት የምናደርገው እንዲህ አይነት ልጅ ያለ የተነሳ እስራኤል የሚባል ልጅ ተነስቷል ሶዶ ላይ እና የትንቢት መንፈስ ላይ እየተገለጠ ነው ይሄ ልጅ ሼፕ የሚያደርገው ሰው የለም ከእግዚአብሔር ቃል አንፃር አንተ እዚህ ጋር ያስተማርክ ነው ስለ ጸጋ ሰውታም ስለ ተለያየ ነገር ታስተምራለና ይሄን ነገር ተሰነ መስመር ብታስይዘው ትልቅ ቦታ ሊደርስ ይችላል ሌሎችን ሰዎችን ብናገናኘው በሱ ማርኬት ወደ ማድረግ ሊወስዱት ይችላሉ ነገሮችን እንደዛም ይቀርቡ አሉ ቸርቻቸውን ፕሮሞት ለማድረግ ያልተጠቀሙ የፈለጉ ሰዎች አሉ ገጥሞናልና አንተ ሄልፕ አድርገው በሚል ነገር ነው ኢንቫይት ተደረኩት ለስባል ኦኬ እኔ ደግሞ ነገ ያለችውን ጥቅቱን ነገር የሆነ ሰውን ጸጋ ስጦታ አሳድጎ ለቤተክርስቲያን ጥቅም ካዋ ልርዳው በሚል ነው ሄድኩት አገኘሁት እንግዲህ ይሄ ሆነው 2008 ዓመተ ምህረት ነው አገኘሁት ሶዶ ሄጄ ያለው አንተ ሄደ ካዋሳ ነው ያገኘው ካዋሳ ሄጄ የሚያገለግልበት ቦታ ነው ሄድከው አይደለም ዝም ብለን ያገኘው እሱን እንዲ በአንዳንድ ነገሮች የሚረዱ ፋሚሊ ናቸው የዚህ ልጅ ነን ኢንቫይት አደረገው ፋሚሊ ማለት ነው እኛ በአንዳንድ ነገር ሰፖርት እናደርጋለን ይሄ ልጅ የትንቢት ስጦታዎች አሉበት ጋይድ ብታደርገው ምን ነገር እንትናለ በዛ ጊዜ ያው ቸርች አልተከለም ምንም እንቅስቃሴ የለም እንዲሁ አገልግሎት ነው የጀመረው ወይም ስራም ላይ ነበር መሰለኝ ስራም ወጥቷል ስራ ወጥቷል እና እንደዛ ነበረ ሄድኩ አየው የትንቢት ስጦታ አለ አይቻለሁ ከዛ ኦኬ ይሄን ነገር አሁን በመተልበት አፕሮች ከረጅም መንገድ ላተር ትችላለህ ምናልባት ከዚህ በፊት ሌላ ቪዲዮ ላይ ሱም ያኔ ነገሮችን ሪፒት አድርጎ ቴስቲሞኒ ሰጥቶ ያውቃል አሁንም አውራው ነገር ረጅም ርቀት ላተር ትችላለህ ግን ምንድነው ጋይዳንስ ሄልፕ ያስፈልጋል እዚህ ጋር እንደ ወጣት ትንሽ ልጅ ልታይ ትችላለህ ከእግዚአብሔር ቃል አንፃር ግን ሄልፕ ላደርግ ይችላል ባለው ነገር የምሩ ነገሮችን አወራው በተወሰነ ፐርሰንት ተቀበለ ለማንኛውም ነገሩ ላስብበት እኔ ወደ ሐዋሳ ተመልሼ ሄዳለሁ በያወራው ሄድኩ ወደ ሐዋሳ ተመለስኩኝ የራስን ፕሮግራም ቀጠልኩ ማለት ነው ሐዋሳ ላይ ቀጠልኩ በኋላ ከ3 ወር ከምናምን ቆይታ በኋላ ነው ወደ ሐዋሳ ተመልሶ መጣኝ ነገ ያልከኝ ነገር አስበበታለሁ በቃ አሁን ጠቅልዬ ወደ ሐዋሳ ነው ገባሁት እዚህ የምታወቀው ቸርች የለም እዚህ ባለው ጊዜ አብረን እዚህ ጋር አንተ ጋር አገልግሎት ያገለገልኩኝ ባልከው መንገድ ማለት ነው ባይብል ስታዲ አብረን ያደረግን ማደግ እንደዛ አይነት ነገር ነው ውስጥ ላይ ያለው ምን ነገሮችን አመጣ ያ ሐሳብ ደስ አለኝ ኳላ ደግሞ ሳየው ቢያንስ ወንጌል ስርጭት አቅጣጫ ላይ አንዳንድ ነገሮች ላይም ከነ በፊት ያለ ሌላም ደግሞ አገልጋዮች ማለት ነው መስመር ላይ ኮኔክት ባደረግ በቃ የታሰበው ቦታ ያደርሱታል ሼፕ ያደርጉታል በሚል ሐሳቤ አነስ ያለች ኮንፈረንስ አዘጋጀው እዛ አሁን ሐዋርያው ዲዲያ በሚባል ስም የሚጠራ አዳማ ያለ አገልጋይ ወንድማችን እሱን በሳቱ ነብይ ሀብታሙ ጳውሎስ ነው የሚባለው እና ኮንፈረንስ አዘጋጀው ጠራውት ሁለቱን አስተዋወቅኳቸው እሱም እንደዛ ይናገራል አይ ቲንክ ሌላ ሰውን አስተዋወቀኝ ብሎ ሐዋርያው እንዳስተዋወቀው ሲናገር ሰምቼዋለሁ አንተን ያስተዋወቃቸው ማለት ነው በኋላ ላይ መንፈሳዊ አባቱ የሆነው እሺ ይሄ ነው የሆነውና በዛ መሰረት እንዴት ነው ወደዛ ያኔ
በነቢይ ሀብታሙ ጳውሎስ የምጠራው ይዲዲያን ሊጠራ የቻልኩበት ምክንያት ቸርቹ ላይ ይጋብዘኝ ነበር አዳማ ይጋብዘኝ ነበር የአዳማ ህዝብ ያቀኛል ይሄን ታሪክ አዳማ ይጋብዘኝ ነበር ቸርቹ ላይ መጣ ነበር ብዙ ጊዜ ትምርቶችንም ይይዝ ነበር እና ከዛ ትረስት በኋላ ነው ኦሬዲ ሳገናኛቸው ኦኬ በቃ ቢያንስ ወንጌል ስርጭት ድሮ የነበረበት የቸርች ባክግራውንድም ከወንጌል ስርጭት ጋር ፎከስ እንደሚያደርግ ይነግረኝ ስለነበረ ሐዋርያው ይዲዲያ ማለት ነው እና ቢያንስ በዛ አቅጣጫ ላይ ሼፕ ያደርጋል ከሚል አሁን ምንድነው ቅናቴ ነው ይሄ ቅናቴ እንዳልኩ የሆነ ሰው ላይ የሆነ ጸጋ ስጦታ አየው የሆነ አቅም አየው ለቤተ ክርስቲያን በተሻለ ሁኔታ እንዲያንጽ እንዴት ልርዳው የሚለው ነገር ነው በቃ እኔ ወርጃ አይደለም በቃ እኔ እንደዚህ ነው የማስበው አሁንም የኔ ማይንድ እንደዚህ ነው የሚያስበው በቃ እኔ እንደዚህ ነው የማስበው ብዙዎች ማሰብ በሱ አገልግሎት ክፍተት ላይ መቆ ነው ያሰብከው በቃ አክቹአሊ እዛ ላይ ሲናገር የሰማሁት በትምህርት ላይ ረዳሃለው አለኝ የሚል ነገር ቪዲዮም ላይ ተመልክቻለሁ ያ ይሄ እንደዛ ነበር ነገርከው በዛ ኢንቴንሽን ነው ኦኬ በዛ ኢንቴንሽን ነውና ነገም በዛ ኢንቴንሽን ነበር ካስተዋወቅኩም በኋላ ኢሚዲየትሊ ማስተዋወቂያዎች ተሰሩ ኮንፈረንስ በቃ ቸርች ፕላንት መደረግ አለበት ተብሎ በቃ ሁለቱ ይዲዲያና ሐዋርያው እስራኤል ሁለቱ ተስማሙ ፕሮግራም በይፋ ማለት ነው ተጀመረ 2009 ላይ ኤልሻዳይ ቲቪ ላይ ሐሙስ ፕሮግራም ነበር ሐዋርያው ይዲዲያ በሳቱ ይተከመ ነበር ያን ፕሮግራሙን የራሱ የነብይ እስራኤልን ቪዲዮዎችን ወደ ማስተላለፍ ሄደ ማለት ነው ያው በሳቱ ነብይ እስራኤል ነው የሚባለው በዛ ይተላለፍ ጀመረ መሃል ላይ ቀስ እንግዲህ ወደ ጌታ ሄደዋል ቀስ በሊና እንደባረኳቸው ሰማው ኦሬዲ እኔ እቺ 2008 ዓመተ ምህረት ላይ መጣይ ነጋ ትንሽ ጊዜ ቆየ ከሐዋርያው ይዲዲያ ጋር አስተዋወቅኳቸው ተያያዙ ሄዱ ከዛ ያ ፍጥነትና ያ አካሄድ ስላልጣመኝ ራስን አገለልኩ ማለት ነው ኦኬ ስለዚህ አንተ እንዳሰብከው አይደለም ነገሮች ይሄዱት ያ እዚህ አሁን ከተማችን ላይ እዚህ አዲስ አበባ ላይ የሚታወቁት ትልቅ አገልጋዮች መጡ ባረኩ እውቅና ሰጡ ምን አደረጉ በቃ ይሄ ነገር ሆነ እንጂ መነሻ ላይ ግን አንተ ይሄ ነገር ቢታረም ለገና በእንጭጩ ማረም አለብኝ ያልከው ነገር የመጣልህ ነገሮች ነበሩ መታረም አለባቸው ያልኳቸው ነገሮች ነበሩ እሺ ግን አሁን ምንድነው አሁን ለምሳሌ አንተ የሆነ ሰውን ይሄን ሰው ባርመው እንዲስተካከል እንዲሸፕ ቢዝ ነገ ላይ ከሆኑ አመታቶች በኋላ በጥራት ነገሮችን ይሰራል ብለ እዚህ ጋር በጥቂቱ ጋይድ ያደርካለን ሰው እውቅና ያለው ሰው በአገር ደረጃ እውቅና ያለው ሰው መጥቶ ከእጅ ላይ ነጥቆ ብድግ አድርጎ አይ ይሄ እኮ እንደዚህ አይነት ነገር በመድራችን ላይ ሆኖ ማቅም ብሎ ለህዝብ ካስተዋወቀ አንተ ተሰምነት አጣለ ይሄ ነው የገጠመኝ ከዛኛውም ሰው አይሰማህ ምክንያቱም እኔ ካንተ የተሻለ አባት አገኘው ነው በቃ የኢትዮጵያ ህዝብ አከበራቸው አባቶች መተውነን በባረኩ ታይትል ለነስ ጨምሩልኝ አንተ ምን ቤት ነህ ወደሚል ነው ሰው የሚሄደው ያንተ ምክር ቫልዩ አይኖርም ይሄን ነበር ፌስ አደረኩት እኔ በሳቱ ያን ፌስ አደረክ በቃ ያለኝ አማራጭ ከነገሮች ራስ ማግለል ነው 2009 2010 ምን ኮሙኒኬሽን የለም ግን ይቅርታና እዚህ ጋር አንተ ጋር የነበረው ኮንፈረንስ እሱ ቀጠለበት ቸርች ፕላንት ተደርጎ ቀጠለበት እኔ ከማመልክበት ስፍራ ትንሽ ፈቀቅ ተብሎ አዲስ ቦታ ተከራዩ ኦኬ ፕሮግራማችን በዚህ ቦታ ነው ከዚህ በኋላ መካሄደው ቢባል አናውንስመንት ተነገረ በመጀመሪያ ግን አንተ ጋር አልጀመረም ነገ ያገለገለ ነበር ኮንፈረንሱ ምን ጋር ነው የተካሄደው ኮንፈረንሱ አንተ ጋር ነው የተካሄደው ያገለገለ ነበር አንተ ጋር ከዛ በኋላ ማስታወቂያ ተነገረና አጠገቡ ያለ ቦታ ላይ ቸርች ፕላንት ተደርጎ ተጀመረ ይሄ ነው ኦኬ በዚህ ሂደት ነው የሄደው በሳቱ ያለኝ ደግሞ በእድሜም ልጅ ነኝ ኤክስፒሪየንስ አቅጣጫ ላይ ብዙ የመጻፍቶችን የማንበቡ ብዙ ኤክስፖዠሩ ቢኖርኝም ኤክስፒሪየንስ አቅጣጫ ላይ ብዙ የሚቀሩኝ ነገሮች ነበሩ በሳቱ እነዛ ነገሮችና ኦኬ በቃ ራስን ማግለል አለብኝ በቃ ጸሎት የቀጠልኩት በቃ ጸሎት በግሌ ጊዜ መውሰድና ቲሞቹ ላይ ጥቂት ላይ ነበሩ ቲሞቹ ላይ ፎከስ አደረኩት ማለት ነው ኦኬ ያን ስራ ነው የሰራው ቆየሁት ከዛ በኋላ ተመልሳችሁ ተገናኝታችኋልና እሱ እንዴት ነበር አዎ ከዛ በኋላ እንግዲህ ነገሩ ከእጅ ወጣ የኢትዮጵያ ህዝብም አጨበጨበ ሁሉ ነገሮችን ተቀበለ ከሀገር ውስጥም ሀገር ውጭም ያሉ ሁሉም ሰዎች ተቀባበሉ
ራስን አገለልኩ። እኔ እግዚአብሔር ረድቶኛል ብዬ በዚህ ሰዓት እንግዲህ ስለ እግዚአብሔር ጸጋ እርዳታ ነው የምናወራውና እግዚአብሔር ረድቶኛል ብዬ የሚለው ነገር የብር የዝና የለግዠሪ ጥማት የለኝም እኔ ከዚህ በሰዓቱ በጣም ዝናው ሲወጣ ምን ሲል ዝናው ስለወጣ አፕሮች አላደረኩም። እንግዲህ ትናንት አብሮ የነበረው ሰው በአንድ አመት ውስጥ ምናምን ባለ ዝነኛው በቲቪ በምን ሰው ሁሉ ሲቀባበለው ምናምን ነገር እንዴ ምን ከነገር የነበረ ሰው ለምን በዚህ አጋጣሚ ድኑ አልተጠቀምም ይላል ሰው በሰውኛ አላልኩም አልተጠጋውም። ምንም በቃ እኔ እግዚአብሔር የሚበላውና የሚጠጣው ለብሰው ምንም ማድረበትን አልከለከለኝም። እግዚአብሔር ይመስገን በቃ ዝም አልኩ። አሜሪካ ሲወጣ ባለ ዙሪያ ሲሄድ ምንም ዝም አልኩ ነው። ከዛ 2011 ላይ ምንድነው ሆነው በአንድ ወንድም በኩል እንደዚህ የተንቀሳቀስን ነው የሆነ ቦታ ላይ በፊት ለፊት የምንገናኝበት አጋጣሚ ተፈጠረ። እንዳጋጣሚ በይሄ የሆነ ቦታ ሊተር ትላለ ትገናኛለህ። እንደዛ አይነት ነገሮች ተፈጠሩ። መሀል ላይ ስለተፈጠረው ነገር ይቅርታ አንዳንድ ነገሮች ትክክለኛ ውሳኔ አልነበረም ትላንትና የተወሰነው። አሁን ላይ ግን እዚህ ጋር እነን ቀርቦኝ ይሄን ነገር እንደዚህ ያድርግ እግዚአብሔር ቃል ላይ ይሄን ነገር አንበበ እንዲያርግ ብሎ በቅንነት ማለት ነው ያለ ምንም ጥቅም ፍላጎት የሚያወራኝ ሰው የለኝም። በቃ አሁን ማንንም አላምንም። ሁሉም ሰው ከሆነ ጥቅም አንፃር ነው የሚቀርበው። ቢያንስ አንተ የሆነ ነገሮችን ልታሳይን ትችላለህ። እንደገና ደግሞ እጄ ላይ ያለውን ህዝብ የሚያስተምር ሰው የለም። ቃል አያስተምሩም ብሎ ይወቅሱኛል እንጂ የሚያስተምራቸው ሰው የለም። በዚህ መንገድ ከጎነ ብትቆም ደስ ይለኛል። ኦኬ በቃ ነገሮች መስመር እስከሚይዙ ድረስ እቆማለሁ፣ ይሄን ነገር አድርጋለሁ በሚል አንደኛ እንደ ወንድም እሱን ከመታደግ አንፃር ነገሮችን ከእግዚአብሔር ቃል አንፃር ወደሚያደርግበት ላይን እንዲመጣ ከመታደግ አንፃር፣ ሁለተኛ ነገር ደግሞ እዛ ጋር የሚሰበሰብ ህዝብ አለ። ያ ህዝብ የሆነ ነገሮችን ብቻ አይቶ ያ እዛ ጋር ያለው ነገር እውነት ይሁን ውሸት የሆነ ነገሮችን አይቶ መሄድ ብቻ አይደለም ያለበት። በዚህ አጋጣሚ የህዝብ ትምህርት ሊሰጠው ይገባል። በቃ የመጣው ህዝብ የሆነ ነገር በሳቱ የነበረኝ መረዳት ነው። እንግዲህ በዛ መረዳት ኦኬ ምናልባት እግዚአብሔር አምላክ ደግሞ የሱን ልብ እንደዚህ ከፍቶ ና እዚህ ጋር ቆም እነንም አውራኝ እነሱን እግዚአብሔር ቃል አውራቸው ካለ በእኔ በኩል በሱ ህይወት ውስጥ የሚቀይረው ነገር ይኖራል። በቃ የሚል እምነት ነገር ተፈጠረ። እኔ እንደማምነው ነገር አለ ከድሮ ጀምሮ አገልጋይ መሆን የማልፈልገውን እነን የቀየረው የእግዚአብሔር ኃይል ማንንም ሰው መቀየር ይችላል ብያምናለሁ። በቃ አይኔን ወደ አገልጋይነት ማምጣት ማለት አንድ ሰውን ከሙታን ማስነሳት እንደማለት ነው። ምንም ይልመለኝም አገልጋይ ለመሆን እኔን ወደዚህ ያመጣ የእግዚአብሔር ኃይል ማንንም ሰው ሊቀይር ይችላል የሚል እምነት አለኝ። እዚህ እኔ ወንድም በቃ ቢያንስ እኔን ትረስት ያደርገኛል። ምንም ነገር እኔ ጥቅም እንደማልፈልግ ያውቃል። እዚህ የመጨረሻ ወደ ንስያም ይሁን ወደ ትክክለኛ ምንም አይነት መስመር እንዲመጣ ማለት ነው ከምንም ጥቅም ነፃ የሆነ ከምንም ፍላጎት ነፃ የሆነ ሰው ብሎ የሚያምነው ነን ስለሆነ ይሄን ስራ መስራት ብቻለው ነኝ በሚል ነው የገባሁት። ገባው ትምህርቶችን መያዝ ጀመርኩ። የቸርች አንድ ፕሮግራም ላይ ተሰጥቶኝ ቃል ተከታታይ እኔ ብቻ ማስተምርበት ትምህርት ክፍል የትምህርት ክፍሉን ያስኩት ማክሰኞ ተከታታይ ማስተምርበት ሁኔታ ተፈጥሮ ነበር። ፕሮግራሞች ሲደራረቡ ደግሞ ሐሙስ ላይ ሽፍት ሆኖ ሐሙስ ተከታታይ እንግዲህ እኔ ማወራውን ነገር 2011 እና 12 ዓመተ ምህረት ጂሰስ ወንደርፉል ቸርች መጥተው እንደሚያደርግ የሚመን ሁሉ የሚያውቀው ቲቪውን የሚከታተል ሰው ሁሉ የሚያውቀው ጉዳይ ነው ማወራው። እና እዛ በነበርኩ 2 ዓመት ቆይታዬ ስራዬ መንፈሳዊ ዘርፉን ማስተካከል የሱን ህይወት ደግሞ ፐርሰናሊ ወደ እግዚአብሔር ቃል አካሄድ ነገሮችን የማምጣት እግዚአብሔር ቃል አንፃር ጫና መፍጠር ለዛ ተልኮ ነበር እንደዛ የነበርኩት። ይቅርታና ይሄንን ተልኮ እሱ ነው አፕሮች ያደረገ ካሁን ሁለተኛው ጊዜ ላይ ይሄንን ተልኮ ያስከው ወይም ይሄንን ተግባር ማከናወን አለብኝ እንደ ወንድም ማቅናት አለብኝ እንደ ደግሞ ህዝቡን ቅዱሳን የእግዚአብሔርን ህዝብ መታደግ አለብኝ እንድትል ያደረገ መነሻ ላይ ያያቸው መታረም ያለባቸው ነገሮች ነበሩ። በፊት ያየው
ወይስ መሃል ላይ ሰማ መታረም ያለበት ነገር አለ የሚል እሷን ነገር ትንሽ ክሊር ብታረግ? አዎ ፓስተር፣ መጀመሪያ ላይ መታረም ያለባቸው ነገሮች ነበሩ። እንዲህ ምንድነው ያለው በሰው ህይወት ውስጥ 3 ነገሮች ጭላንጭሉን ነገር ያጎላሉ። ስልጣን፣ ገንዘብና ዝና። የሰው ልብ ውስጥ የተደበቀውን ነገር በደንብ እንዲወጣ የሚያደርጉ ነገሮች ናቸው። አንድ ሰው ልብ ውስጥ የተሰወረ የሆነ ነገር ትንሽ ነገር ካለች በደንብ ለህዝብ ጎልቶ እንዲታይ ማድረግ አለበት። ስልጣን ትሰጠዋለህ፣ በደንብ አጉልቶ ያወጣዋል ዘንቀን። አንዳንድ ጊዜ በእንጭጭነት ደረጃ አንዳንድ ሰዎች ጨዋ መስሎ ሊታዩ ይችላሉ፣ ትሁት መስሎ ሊታዩ ይችላሉ። እነዛን ሰዎች ስልጣን ሰጥተህ ስፖንሰር አድርጋቸው፣ እዛን ጊዜ እውነተኛ ማንነታቸው ይገለጣል። ገንዘብ ሰጥተህ ስፖንሰር አድርጋቸው። በድህነት ትሁት ያደረገውን ሰውዬ ገንዘብ ስጠው፣ እዛን ጊዜ እውነተኛ ማንነቱን ታያለህ። ስራ ማጣት፣ ስልጣን ማጣት ትሁት ያደረገውን ሰውዬ ስልጣን ስጠው፣ እዛን ጊዜ እውነተኛ ማንነቱን ታያለህ። በህዝብ ፊት በሰፊ ህዝብ ፊት መቆም፣ ተሰሚነት ማጣት ትሁት ያደረገውን ሰውዬ ስጠው፣ እዛን ጊዜ እውነተኛ ማንነቱን በደንብ ታየዋለህ። ስልጣን ከመጣ በኋላ ገንዘብ ከመጣ በኋላ ሰው ውስጥ የሚወለድ ምንም ነገር የለም። መጀመሪያ የነበረች ጭላንጭል ነገር ነች ጎልታ የምትወጣው። ስለዚህ መጀመሪያ ላይ የነበረው ነገሮች ነበሩ። በእንጭጩ በለጋ ሰዓት ሼፕ መደረግ አለባቸው። ሼፕ ለማድረግም እንቅስቃሴ ላይ በነበርኩ ሰዓት ላይ አባት የተባሉ በአገር ደረጃ እውቅና ያላቸው ሰዎች ከእጄ ነጥቀው ይዘው ተሄዱት እንጂ መነሻ ላይ ያየኸው ነገር ነበር? አዎ ነበሩ። እሺ መነሻ ላይ ያየኸውስ የሚታረም ነገር እንዳለው መነሻ ላይ ትክክለኛ ነገር አይተስ ነበር? እውነተኛ ነገር፣ እውነተኛ ትንቢት ወይ እውነተኛ አካሄድ አይተ ነበር መነሻው ላይ? አዎ ኦኬ። አዎ አሁን እንደነው እውነተኛ አካሄዱን ፓስተር እዚህ ላይ እንዴት አምናለሁ መሰለኝ እኔ አንድ ዛፍ ለጋ ሆኖ ነው የሚጀምረው። ሲተከል ለጋ ሆኖ ነው የሚጀምረው። በዛ ሰዓት ላይ ቀድሞ የሚወጣ አንድ ቅጠል ሊኖር ይችላል፣ ቀድሞ የሚወጣ አንድ ቅርንጫፍ ሊኖር ይችላል። ሌሎች ደግሞ ጊዜ የሚጠብቁ አሉ እየተገለጡ የሚሄዱ። ልክ በዛ ሰዓት ሼፕ የተደረገ ነገር መልካሙን ነገር ቀናውን ነገር ይዞ ይወጣል፣ ሼፕ የሚያደርግ ከተገኘ። ካልሆነስ እውነት በመሰለው መንገድ ሲከት በመሰለው መንገድ ሰውየው በራሱ መንገድ ነገሮችን ሼፕ ያደርጋል። አሁን በሰዓቱ ጌታን ለማገልገል ኤክስትሪም የሆነ ቅናት ታያለ፣ ተነሳሽነት ታያለ። ጌታን ለማገልገል ሻይ ቡና የሚሉ አሁን የትኛው ፓስተር ነው የትኛው ወንጌላዊ ነው የጀበና ቡና ሻይ ቡና የሚሉት ጋር ሄዶ ኑ ቸርች ግቡ እንደዚህ ሁኑ ቤታችን ወጥቼ ልጸልይ ምናምን ብሎ ከየሰፈሩ ሄዶ እነዚህን የሚያባብለው ይሄን አድርግ ነበር። ሌላው በጣም ታይትል ያለው ሱፍ ለብሶ ምን ለብሶ አፕሮች የማያረጋቸውን ሰዎች አፕሮች ሲያደርግ ታይ ነበር። እንሻላ አዎ መነሻ ላይ እንዲህ አይነት ነገር ነበር። አዎ እንዲህ አይነት ነገር ነበር። እንደገና ደግሞ የትንቢት መንፈስ ታያል። እኔ አሁን የትንቢት መንፈስ እንሻላ ላይ ነበር ብዬ ሳወራ የትንቢት መንፈስ መጀመሪያ ላይ በሆነ ሰው ሊገለጥ ይችላል። ነብይነትና ሐዋርያነት ግን ማለት ነው ከትንቢት መንፈስ ባሻገር ያሉ የእግዚአብሔርን ዘላለማዊ ፕሮግራምን አንደርስታንድ ከማድረግ ጋር በተያያዘ ማለት ነው። በቸርች እውቅና በእግዚአብሔር ቃል ማቹሪቲ ብስለት ማለት ነው መተው ከዛ በኋላ እውቅና የሚያገኙ ጉዳዮች ናቸው ነብይነት። አሁን ለምሳሌ የሐዋርያ ሥራ ምዕራፍ 8 ላይ ከፊልጶስ ወንጌላዊ ፊልጶስ 4 ሴት ልጆች አሉት ይላል። ትንቢት የሚናገሩ ነብይ አይደሉም፣ ትንቢት ነው የሚገለጥባቸው። አንድ ሰው ነብይ ሆኖ የትንቢት መንፈስ በሱ ሊገለጥ ይችላል ቀድሞ። ግን አሁን ምንድነው ልክ ጳውሎስ ጢሞቴዎስን ሹመት ሲሰጥ አዲስ ክርስቲያን አትሹመው በሰይጣን ስህተት ውስጥ እንዳይወድቅ። ሰይጣን የተሳሳተው ትዕቢት አለ፣ እዛ ትዕቢት ወጥመድ ውስጥ ይወድቃል። እዚህ ኢኒሻል ላይ አንድ ሰው ወሬ ትንሽ ነገር ትኖረዋለች። ገና ማቹር ባለማድረጉ ምክንያት ቶሎ ኤርሊ ፕሮሞሽን ሲሰጣው በሰይጣን ወጥመድ ውስጥ ይወድቃል። ለዛው ከፍተኛው ኃጢአት አይነት ማለት ነው ትዕቢት። በእግዚአብሔር ስም በድፍረት የሚደረጉ ነገሮች ሰው ወደ መግባት ይሄዳል። አሁን ያ ነው። አሁን ምናልባት አንድ ሰው አይ የምታወራው ነገር በደንብ እንትን ያልካ እሱን ራሱ በደንብ ያወካ አይመስልህ ምን ብዙ ነገር የሆነ ሰው ሊል ይችላል።
እኔ በእውቀት ነው አፕሮች ያደረኩት እኔ አውቄ ለመታደግ ነው ሪስክ ወሰድኩት ተታልዬ አይደለም እኔ አውቃለሁ every detail አውቄ የእግዚአብሔር ቃል እንደዚህ ይላል ወደ ሞት የሚነዱት ታደግ ይላል የእግዚአብሔር ቃል በቃ በሲተት ውስጥ ላለ አገልጋይ ኢየሱስ ያስፈልገዋል ወደ ሲተት ሊገባ በደንብ ሊገባ እየተንደረደረ ላለ ሰውየም ኢየሱስ ያስፈልገዋል ልክ ለጠንቋዮች ኢየሱስ መስበክ አለብን እንደምንለው ሌላ ሃይማኖት ውስጥ ላሉት ኢየሱስን መስበክ ማሳየት አለብን እንደምንለው ሁሉ በሲተት ውስጥ ላሉትም እስከ መጨረሻ ታክሰን ኢየሱስን ማሳየት አለብን ብዬ ነው ማምነው ነኝ ምክንያቱም ኢየሱስ የሞተው ለነሱ ስለሆነ ኢየሱስን ለነሱ ማሳየት ማለት እነዚህ ሰዎች ዲዘርቭ ያደርጋሉ ኢየሱስን የኛ ክርስቲና ደግሞ በሙሉ ጉልበት ማቹሪቲ የሚያደርግ ከሆነ ማለት ነው እንደዚህ አይነት ኤክስትሪም ውስጥ ያሉትንም ወደ ሪፐንታንስ ያመጣል የጸጋውን ታላቅነት እናይበታለን ከዛ በኋላ ለብዙዎች መዳን ይሆናሉ ኦቨርኦል እንደዚህ ነው ማምነው ስለዚህ አንተ በቃ በእውቀት በተልኮ ፐርፐዝሊ ነው ያደረከው አብረው ጆይን ስታደርግ መነሻ ላይ ያየኸው ነገር አለ ጥሩ ነገር አለ ወንጌል ላይ ያለውን ነገር አይታል ትንቢት ላይ መነሻ ላይ ያየኸው ነገር አይታል መነሻ ላይ በትንቢትም ሲሳሳት አይተኸዋል ስለዚህ ከነስተቱ ተቀብዬ ክፍተቱን መሙላት ይችላልው እግዚአብሔር ይንጸጋ ሰጥቶኛል ስለዚህ ይሄንን ሰው የተሻለ አገልጋይ ማድረግ እንችላለን ብለ ነው የጀመርከው የነበረው ኦኬ እንደዛ ከሆነ ማለት ነው እዚህ ላይ አንድ ጥያቄ ላንሳል ያው እሱ ሲናገር ከሰማሁት ነውና የራሱን ራይ ትቶ የኔን ራይ ለመደገፍ መጣ ይላልና እንግዲህ ይሄ 2011 እና 2012 ላይ ነው እዛ የቆየው 2 አመት ነው ማለት ነው 2 አመት ነው ቆየሁት ስለዚህ ወደዛ ስትሄድ አንተ ይሄንን ክፍተት አይተ ያኛውን አገልግሎትህን አቁመን ወደዚህ የመጣው ማለት ነው አሁን እንዴት ነው ፓስተር ያለው እኔ ራኢ የሚባለው አዳራሽ ተከራይቶ ህዝብ ሰብስቦ ታፔላ አቁሞ የኔ ራኢ ይሄ ነው በማለት አይደለም ማማው 2011 እና 12 ሁለቱን አመት እሱ ጋር ሲሄድ ራኢን የፈጸምኩ ነው አለሁት እኔ ራኢ መፈጸም ማለት ለኔ ቸርች ፕላንት አርጎ ይሄ አዳራሽ ሰርቶ ታፔላ አቁሞ ህዝብ ሰብስቦ ማስታወቂያ ሰርቶ ትንቢት የተናገሩ ወይ ተከታታይ ትምህርቶችን እንትን ያሉ የኔ ቸርች የኔ ሚመና እዚህ ደረጃ ደረሱ ማለት ነው ብዬ አላምንም እኔ አንድ ሰው ላይ ሰርቶ አንድ ሰው ላይ ኢየሱስን መሳልና አንድ ሰውን ከስህተት የሚሆን ከውድቀት ማንስቶ ኢየሱስን መምሰል የሚችል ብቁ አገልጋይ ደረጃ ማብቃት ለኔ ራኢ ነው ስለዚህ የዛ ጊዜ ያደረከው ራኢን እየሰራ ነበር ምን ራኢን የሰራው ነው በየሱ የቸርችና የራኢ አተረጓጎም ቋንቋ ነው እሱ ኦኬ ማጆሪቲው ጋር የምታገኘው አይነት ቋንቋ ነው እኔ ማንንም ሰው በቀን ውስጥ ማንንም ሰው አግኝቼ ኢየሱስን ሳወራው ራኢን ይፈጸምኩናለሁት የኔ ራኢ አዳራሽ ውስጥ አይደለም ያለው ጌታ ኢየሱስ ክርስቶስ ወደ ቸርች ሂዱ አይደለም ወደ ዓለም ሂዱ ነው ያለው ወደ ሰው ሁሉ ስለዚህ ራኢ ዓለም ውስጥ ነው ያለው ካዳራሽ አለፈ ነው የኔ ራኢ ማንኛውንም ሰው ሳገኝ ራኢን ይፈጸምኩናለሁት እኔ that's all ኦኬ እንግዲህ ወደ ውጤቱ እንሂድ እዛ ያለ ታዲያ ውጤታማ ነበርኩ በሁለቱ እንግዲህ ያሳየኸኝ አንደኛው ይሄንን ወንድም እስራኤል ዳንሳ የተሻለ አገልጋይ ከማድረግ አንፃር ወደ ማቹሪቲ እንዲመጣ ወደ ዕውቀት እንዲመጣ ወደ መጽሐፍ ቅዱስ ብስለት እንዲመጣ የማድረጉን ስራ የመስራት ህዝቡን ደግሞ የእግዚአብሔር ህዝብ ነው ይሄ ህዝብ በስሙ የተጠራ ነው ስለዚህ ይሄንን ህዝብ ደግሞ እውነተኛውን የእግዚአብሔርን ቃል አውቆ ተረድቶ እንዲያድግ አድርጌዋለሁ ይሄ የያስኩትን ራይ የያስኩትን አጀንዳ በምን ያክል ፈጽመዋል ብለህ ታምናለህ እግዚአብሔር ይመስገን ፓስተር ይሄንን በሁለት መንገድ ነው የማየው እሺ ፈጽም ያለው ብዬ በድፍረት የምናገርበት አለ እንደገና ደግሞ የመፈጸመን ፍሬ ነገ ላይ አየው ሆናል ብዬ በእምነት ቁጭ አልኩባቸው ጉዳዮች አሉ ለምን እዛ በቆየውበት ሰዓት ላይ በግል ምናልባት እዚህ አሁን በዚህ ሚዲያ መከታተሉኝ አገልጋዮች ይኖራሉ በግል ካውንስል ያደረኳቸው ብዙ ዘማሪዎች አሉ ብዙ አገልጋዮች አሉ
በግል ካውንስለር ዳይሬክሽን ያሳያቸው ብዙ አሉ በጣም ብዙ ይሄ ለኔ ትልቅ ስኬት ነው ምክንያቱም ከዳር ቆመ እንዲህ ነው አይደለም ያልኩት ውስጥ ገብቼ ነው ሪስክ የወሰድኩት ሪስክ ወስጄ ውስጥ ገብቼ ቀርቤ ነው ስራ የሰራሁት ይሄን በዚህ አቅጣጫ መስመር ያዙ ካንዳን ነገር ላይ ኦኬ ይሄ ነገር አንዳንዱ በየዋህነት ነገር ሁሉ እንደዚህ የሚደረግ መስሎኝ እኮ ነው እዚህ ውስጥ ያለሁት እኔ ያለ አለ ደንግጦ የተመለሰ አለ ሌላው ደግሞ እኔ እኮ ኦሬዲ በቃ ይሄ ድህነትም ችግርም ያለው ነገሮች ማጥዞኝ ነው ነገሮች ውስጥ ተገባሁት አስቤ አይደለም ያለ አለ የታረሙ ወደ ቀልባቸው የተመለሱ ኮምፕሊትሊ የራሳቸው ነው ይሄ ትክክለኛ ነው ወንጌል መስመር ይዘው ማለት ነው የራሳቸው ላይ እንዳይሄዱ ብዙ ሰዎች አሉ በዚህ አቅጣጫ ከማንም በላይ ውጤታማ ነኝ ቢያምናለሁ እግዚአብሔርን አመሰግናለሁ አልጸጸትም እግዚአብሔርን አመሰግናለሁ በዚህ ወይ በሆነው ነገር ማለት ነው እንግዲህ ምናልባት እዚህ ለመጨመር የሚፈልገው ነገር ፓስተር በቸርች በተለይ አገልጋይ ጋር በተያያዘ ከውድቀት ሊሆን ይችላል ይሄ የምግባር ሲተት ማለት ነው የምግባር ሲተት የባህሪ ይሄ ዝሙት መጠጣት ማመንዘር የሚባሉ ነገሮች ከዛ አቅጣጫ መመለስ ሊሆን ይችላል የልምምድ ሲተት ከጸጋ ስጦታ አጠቃቀም ከኃይል አገልግሎት ጋር በተያያዘ የጸጋ ስጦታ አጠቃቀም የልምምድ ሲተት ከዛ ውስጥ መመለስ ሊሆን ይችላል ከአስተምሮ ሲተትም ሊሆን ይችላል በመመለስ ላይ እኔ እንዴት ነው ማምነው እያንዳንዱ ኢትዮጵያ ውስጥ ያለ አገልጋይ በሙሉ ከሆነች እናት ቤተክርስቲያን ጓዳ ውስጥ ነው የወጣው በቃ ከሆነች እናት ቤተክርስቲያን ጓዳ ነው የወጣው እዚህ ጋር ያለውን ሰውዬ እከለ እንዲህ ነው ብዬ ሲል በሌላ ሃይማኖቶች አይምሮ ውስጥ እከለ ነው ተብሎ አይደለም የሚጠራው ፕሮቴስታንት ተብሎ ነው የሚጠራው ስለዚህ ፓብሊክ ላይ ዲፌንድ አድርጌ ፕራይቬት ላይ በግለ ሂስ ሰውየው ወቅሼ ወደ ክርስቶስ ንስሐ መምጣት አለብኝ ቢሆን ማምነው ይሄ ነው አፕሮች ነው በዚህ ማይንድ ነበር ነገሮችን እየተጋፈጥኩ ነበር